ምዕራፍ 9 እስራኤል ሆይ ስማ፣ ካንተ የበለጡትንና የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተም የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቁና ረጅሙ ሕዝብ የዔናቅ ልጆች ናቸው። አምላክህም እግዚአብሔር እንደሚበላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እርሱ ያጠፋቸዋል፣ በፊትህም ያዋርዳቸዋል። እግዚአብሔርም እንደነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋል። ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም። ነገር ግን አምላክህ እግዚአብሔር ከፊትህ በሚያጠፋቸው በእነዚህ አሕዛብ ኃጢአት ምክንያትና ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠህ ስለ ጽድቅህ እንዳይደለ እወቅ። አምላክህን እግዚአብሔርን በምድረ በዳ እንዳስቆጣኸው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። በኮሬብ ደግሞ እግዚአብሔርን አስቆጣችሁ፣ እግዚአብሔርም ሊያጠፋችሁ ተቆጣባችሁ። የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች እቀበል ዘንድ ወደ ተራራው በወጣሁ ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ከ40 ቀንና ከ40 ሌሊትም በኋላ እግዚአብሔር 2ቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ። እግዚአብሔርም ተነስተህ ከዚህ ፈጥነህ ውረድ፣ ከግብፅ ያወጣሃቸው ሕዝብህ ረክሰዋል፣ ፈጥነው ካዘዝኳቸው መንገድ ፈቀቅ ብለዋል፣ ቀልጦ የተሠራ ምስልም ለራሳቸው አድርገዋል አለኝ። እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ፣ አጠፋቸው ዘንድ ስማቸውንም ከሰማይ በታች ደመስስ ዘንድ ተወኝ። አንተንም ከእነርሱ ለሚበረታና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እኔም ተመልሼ ከተራራው ወረድኩ። ተራራውም በእሳት ይነድ ነበር። 2ቱም የቃል ኪዳን ጽላቶች በ2 እጆቼ ነበሩ። ተመለከትኩም፣ እነሆ አምላካችሁን እግዚአብሔር በድላችሁ ነበር። ለእናንተ ቀልጦ የተሠራ የጥጃ ምስል ሰርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። 2ቱንም ጽላቶች ያዝኩ፣ ከ2 እጆቼ ጣልኳቸው። እናንተም ስታዩ ሰበርኳቸው። ስለ ሠራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሣ ስለፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮንም ደግሞ በዚያን ጊዜ ጸለይኩ። ያደረጋችሁትንም ኃጢአት ጥጃውን ወሰድኩ፣ በእሳትም አቃጠልሁት፣ አደቀቅሁትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት። ትቢያውንም ከተራራ በሚወርድ ወንዝ ጣልኩት። በተቤራም በማሳህ በምኞት መቃብር እግዚአብሔርን አስቆጣችሁት። እግዚአብሔርም ውጡ፣ የሰጠኋችሁንም ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ፣ በእርሱም አላመናችሁም፣ ድምፁንም አልሰማችሁም። እናንተን ካወቅኩበት ቀን ጀምሮ በእግዚአብሔር ዓመፀኞች ነበራችሁ። እግዚአብሔርም አጠፋችኋለሁ ብሎ ስለተናገረ በወደቅሁበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደቅሁ። በእግዚአብሔርም ፊት እንዲህ ብዬ ጸለይኩ። ጌታ እግዚአብሔር ሆይ በታላቅነትህ የተቤዠኸውን በጠነከረችውም እጅ ከግብፅ ያወጣኸውን ሕዝብህንና ርስትህን አታጥፋ። ባሪያዎችህን አብርሃምንና ይስሐቅን ያዕቆብንም አስብ።
የዚህን ሕዝብ ደንዳንነት ክፋቱንም ኃጢአቱንም አትመልከት። ከእርሷ እኛን ያወጣህባት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቷቸውማልና ስለዚህ በምድረ በዳ ሊገድላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይልህ በተዘረጋውም ክንድህ ያወጣሃቸው ሕዝብህና ርስትህ ናቸው።